ያመንከውን ትቀበላለህ። አንድ የ26 ዓመት የኮሌጅ ተማሪ ከሚወዳት ፍቅረኛው ጋር በመለያየቱ ጥልቅ ድባቴ ውስጥ ገባ። ህይወት መረረችው። አዲስና ፍቱን ስለሆነ የድብርት መድኃኒት ማስታወቂያ ላይ ሰማና ሊገዛ አሰበ። ከዚህ በፊት ለ4 ዓመታት በሐኪም የታዘለት መድኃኒት ወስዷል። የጎንዮሽ ጉዳቱ ሲበዛበት መውሰዱን አቆመ። እናም ይህ አዲሱ መድኃኒት ምናልባትም የተሻለና ጉዳት አልባ ሊሆን ይችላል ሲላሰበና አዲሱን መድኃኒት ገዝቶ መጠቀም ጀመረ። ከወር በኋላ ለቀድሞ ፍቅረኛው ደወለለትና ሁለቱም በስልክ ጥቂት ከተጨዋወቱ በኋላ ስልኩን ጆሮዋ ላይ ጠረቀሙባት። ወዲያው ከፊት ለፊቱ ያገኘውን አዲሱን የድብርት መድኃኒት በሙሉ አነሳና 29 መድኃኒቶች ቃማቸው። ብዙም ሳይቆይ ባደረገው ነገር ተጸጸተ። ከቤት ወጣና መንገድ ላይ ወጥቶ ለእርዳታ መጮህ ጀመረ። እርዱኝ መሞቴ ነው እያለ መሬት ላይ ወርቆ መንፈራፈር ጀመረ። ጎረቤቶቹ ጮቱን ሰምተው መጡና አንስተው ወደ ሆስፒታል ወሰዱት። ብዙም ሳይቆይ ባደረገው ነገር ተጸጸተ። ከቤት ወጣና መንገድ ላይ ወጥቶ ለእርዳታ መጮህ ጀመረ። እርዱኝ መሞቴ ነው እያለ መሬት ላይ ወርቆ መንፈራፈር ጀመረ። ጎረቤቶቹ ጮቱን ሰምተው መጡና አንስተው ወደ ሆስፒታል ወሰዱት። ወደ ሆስፒታል ሲወስዱት ትልቅ ስህተት መስራቱንና መድኃኒቶቹን አብዝቶ እንዲወስዳቸው መሞት እንደማይፈልግ ጭምር እየጮኸ ይለፈልፍ ነበረ። ድንገተኛ ክፍል ውስጥ ሲገባ ፊቱ ቀልቶና በላብ ተጠምቆ የደም ግፊቱም 70 እና 80 ደርሶ ነበር። ልቡም በደቂቃ 140 ይመታል። ከላይ ይተነፍሳል። በተደጋጋሚ መሞት አልፈልግም እያለ ይጮኻል። ዶክተሮቹ ሲመረምሩትም የደም ግፊቱ ከመቀነሱ የልብ ምቱ ከመጨመሩና ትንፋሹ ከመቆራረጡ ውጭ ሙሉ ጤነኛ ነው። ቢሆንም ድምፁ እየቀነሰ ሰውነቱ እየዛለ እየደከመ መጣ። ግሉኮስ ተሰካለት። ሊያደርጉለት የሚችሉትን ሁሉ አደረጉለት፣ ግን ሊሻለው አልቻለም። ምን አይነት መድኃኒት እንደወሰደ ጠየቁት። እሱም የመድኃኒቱን ስም እንደማያስታውስ ነግሯቸው በእጁ ላይ የያዘውን ባዶ ብልቃጥ አሳያቸው። ዶክተሮቹ የመድኃኒቱ ብልቃጥ ላይ የተለጠፈውን ኮድ ሲያነቡ በሙከራ ላይ ያለ መድኃኒት ይላል። ሆኖም ግን ልጁ ሊሻለው አልቻለም። ጭራሹንም ባሰበት። አዲሱን የድብርት መድኃኒት ምርምሩን ለሚሰራ ሰው ተደወለ። ከ4 ሰዓታት በኋላ ከላቦራቶሪ አንድ ተወካይ ወደ ሆስፒታል መጣ። የመድኃኒቱ ብልቃጥ ላይ የተጻፈውን ኮዶች ካነበበ በኋላ መድኃኒቱ በሌሲቦ እንደሆነና ወይም ደግሞ የውሸት መድኃኒት እንደሆነ የዋጣውም ከኔና የምንም አይነት መድኃኒት እንዳልሆነ አሳወቀ። የታመመው ልጅ ይህን ዜና ሲሰማ የልብ ምቱና የደም ግፊቱ በደቂቃዎች ውስጥ ወደ ኖርማል ሁኔታ ውስጥ ተመለሱ። ይህም ምንም አይነት ጉዳትም ሆነ ጥቅም የሌለው መድኃኒት የልጁን ህይወት ግን አሳጥቶት ነበረ። የመድኃኒቱን የመግደል ኃይል ሙሉ በሙሉ በጭንቅላቱ የተወሰነ ነበረ። ልጁን ሊገለው የነበረው የራሱ አእምሮ ነው። ይሄ ውሸት መድኃኒት ብቻውን ለማዳንም ሆነ ለመግደል አይችልም። እዚህ ጋር ስራውን የሚሰራው አእምሯችን ነው። አእምሯችን ካመነ ለመግደልም ሆነ ለማዳን ኃይል አለው። ታዲያ የኛ አስተሳሰብና እምነቶች ምን አይነት ተጽዕኖ እያሳደሩብን ይሆን? ከዚህ በኋላ ሁላችሁም በአእምሯችሁ የምታስቡትን ምን እንደሆነ አእምሯችሁን ፈትሹ፣ አእምሯችሁን አጽዱ።